ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉን እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በአስገራሚውና እንደዚሁም ደግሞ በአይነቱ አዝናኝ የሚባል ጨዋታ በኋላ ስለዛ ጨዋታ ፖስት ማች ነው የምናወራው። ባርሴሎና ከኒውካስል ዩናይትድ ጋር ያደረጉት በኑ ካምፕ ኑ የተደረገው ጨዋታ ባርሴሎና 7-2 በሆነ ሰፊ ውጤት የረመረመበት አጋጣሚ አለ። ስለዚህ ጨዋታ አንዳንድ ሀሳቦችን እናነሳለን። እናንተም የተሰማችሁን ሀሳብ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ደግሞ ጋብዘናችኋል። ባርሴሎና መጀመሪያ በሴንት ጄምስ ፓርክ በተደረገው ጨዋታ ሃንስ ፍሊክ ብዙም ባልተለመደ አይነት የጨዋታ አቀራረብ ነበረ ወደ ሜዳ ገብተው በሴንት ጄምስ ፓርክ ጨዋታ ሲያደርጉ የነበረው። ያም ያልተለመደው የጨዋታ አቀራረብ ምንድነው? ሃንስ ፍሊክ ከማይጠቀመውና ከማይወደው የጨዋታ አይነት ወይም ደግሞ ያጨዋታ አይነት መካከል አንደኛው የመከላከል ጨዋታ ነው። ወይ ደግሞ በጣም ፕራግማቲክ ሆኖ ጨዋታዎችን ማድረግ ብዙም በሃንስ ፍሊክ ዘንድ የሚመረጥ አይነት አይደለም። ምናልባት ከሃንስ ፍሊክ በፊት ዣቪ ሄርናንዴዝ ነበር አይደል ባርሴሎና አሰልጣኝ የነበረው ሃንስ ፍሊክ ከመምጣቱ በፊት። ከዛ በኋላ ከሁዋን ላፖርታ ጋር ባለመስማማታቸው ምክንያት ነው አይደል ዣቪ ከባርሴሎና ሊወጣ የቻለበትን መንገድ የተመለከተው። ምክንያቱም መጀመሪያ ላይ ዣቪ በባርሴሎና ሊቆይ የሚችልበት እድል እንዳለ ተነግሮ ነበር። መጀመሪያ ሊለያይ ነው ተብሎ ነበር። ከዛ በኋላ ደግሞ አይቆያል ተባለ። ከዛ ደግሞ መልሶ ደግሞ ተለያየ ማለት ተስማምተው ነበር፣ ሊቆይ ተስማምቶ ነበር። ከዛ በኋላ ደግሞ መልሶ ደግሞ የተለያዩበት አጋጣሚ አለና በላፖርታና በዣቪ መካከል የነበረው ግንኙነት ቶክሲክ ነበር። ዣቪ በባርሴሎና ይወደዳል። የባርሴሎና ሌጀንድ ነው። ያ ታሪካዊ የቲኪታካ የፔፕ ጋርዲዮላው ቲኪታካ እግር ኳስ የነበረበት ባርሴሎና ላይ ዋናው ተዋናይ ከነበሩት የመሃል ሜዳ ሞተረኞች መካከል አንደኛው ዣቪ ሄርናንዴዝ ነውና በክለቡ ሌጀንድ ነው። ሁሉም የባርሴሎና ደጋፊ ይወደዋል ዣቪን። ዣቪ፣ ኢኔሽታ፣ ሜሲ፣ ቡስኬትስ የመሳሰሉት በዛ ጊዜ ለዛ ጨዋታ አይከን የነበሩት ማለት ነው። በእርግጥ እነ ፒዮልም እነ ማሸራኖ እነ ፒኬም፣ ዳኒ አልቬዝ፣ ማርሴሎ ሁሉም በዚህ መካከል ይጠቀሳሉ ወይም ደግሞ የዚህ እግር ኳስ አቀንቃኞች እንደሆኑ ይታወቃል። እነዚህም ተጫዋቾች ማለት ነው። ግን በዋናነት ግን የፔፕ ጋርዲዮላው ባርሴሎና የመሃል ሜዳውን ነበረ በደንብ ተቆጣጥሮ ሲጮት የነበረው። ስለዚህ በዛ መሃል ሜዳ ውስጥ ደግሞ ዋና ተዋናይ የነበረው ተጫዋች ዣቪ ነውና ዣቪን ሁሉም ይወደዋል። ትልቅ ሌጀንድ እንደሆነ ይታወቃልና በደጋፊዎች ዘንድ የሚፈለግ የሚወደድ የሚደነቅ አይነት አሰልጣኝ እንደሆነ ይታወቃል። ሶ ላፖርታም ከዛ አንጻር ኢቨን ካምፔን በራን በሚያደርግበት ሰዓት ላይ ለባርሴሎና ፕሬዚደንሻል ኤሌክሽን ጊዜ ካምፔን ራን በሚደረግበት ሰዓት ላይ ራሱ እንደ አንድ መወዳደሪያ ያቀረበው ነገር ምንድነው? ዣቪን ወደ ክለቡ መልሰዋለሁ፣ አሰልጣኝ አረጋዋለሁ የሚለው ሀሳብ ነበር። ለኤሌክሽኑ ራሱ እንደ አንድ ካምፔን ሲደረግ የነበረው ሰው ጥሩ ነበር ግንኙነታቸው። ከዛ በኋላ ግን ላፖርታ እንደሚለው ከሆነ በዚህ ቲም በዚህ ስኳድ ከሪያል ማድሪድ ጋር መፎካከር አንችልም፣ ከነሱ ጋር መገዳደር አንችልም ብሎ በይፋ ለጋዜጠኞች ሚዲያ ላይ ካወራ በኋላ የባርሴሎና ባለስልጣናት በተለይም ሁዋን ላፖርታ ደስተኛ ያልነበረበትን መንገድ ተመልክተናል። በዛም ነው ከአሰልጣኝነቱ ሊነሳ የቻለው። ከዛ በኋላ ሃንስ ፍሊክ መጣ። ሶ አንደኛው ነገር ይሄ በዚህ ስኳድ መወዳደር ይከብደኛል፣ በዚህ ስኳድ መወዳደር አንችልም ማለቱ በላፖርታ ዘንድ ያልተወደደ ትልቁ ነገር ሲሆን በደጋፊውም ዘንድ ያልተወደደ ነገር ነው። ሁለተኛውና ዋነኛው ነገር ግን ያጨዋወት ስታይል ነው። ዣቪ ሄርናንዴዝ በባርሴሎና ቤት ይዞ የመጣው አጨዋወት እሱ የሚታወቅበት አጨዋወት የያዘ አይደለም። ምን ማለት ነው? ዣቪ በጣም ይሄ ዲፌንሲቭ የሆነ ተጫዋች አልነበረም። እንዲሁም መከላከል ብዙም የማያስደስተውና ብዙም መከላከል ላይ የማይሳተፍ
ተጫዋች ነበር በተጫዋችነት ዘመኑ። ታዲያ አሰልጣኝ ሆኖ ሲመጣ ከዚህ የተለየ ነገር ያደርጋል፣ ከዚህ የተለየ ነገር ያሳያል ተብሎ አይጠበቅም። በዛው ልክ መጫወት የሚፈልገውም ደግሞ አጫወት ከዛ ጋር የተገናኘ ይሆናል ተብሎ ነበር ተገምቶ የነበረው። ልክ ፔፕ ጋርዲዮላ እንዳደረገው ሁሉ ማለት ነው። ፔፕ ጋርዲዮላ እንደሚታወቀው ዲፌንሲቭ ሚድፊልደር ላይ ነበር ይጫወት የነበረው፣ ግን ደግሞ በጣም የሚከላከል ጉልበተኛ ነውጠኛ ምናምን የሚባል አይነት ተጫዋች አልነበረም። አሰልጣኝም ከሆነ በኋላ ያን ነገር ነበር ተመልክተን የነበረው። ይሄ ነገር ግን ዣቪ ጋር የሚሰራ አይደለም የነበረው። ሶ ከዛ አንፃር ብዙ ፖፑላር አልነበረም ማለት ይቻላል። በተለይም ደግሞ በኋላ ላፖርታ ዘንድ ሃንስ ፍሊክ ታዲያ የእሱ ሙሉ በሙሉ ተቃራኒ ነው። አንደኛ ከዣቪ የተቃራኒ የሚሆንበት አንደኛው ምክንያት ምንድነው? በዚህ ስኳድ ነው ወይ መወዳደር ምንችለው ያለውን ሃንስ ፍሊክ በዛው ስኳድ ማንም ተጫዋች ሳይጨመር፣ በነገራችን ላይ ሳይጨመር ማለት ሼዝኒን የተጨመረው ሼዝኒም ሪታየር ያደረገ ተጫዋች ነበር። ተር ሽቴገን ሲጎዳ ሼዝኒን አመጡ። ከዛ ውጪ እና ዳኒ ኦልሞ በደንብ አልነበረም ሲጠቀመው የነበረው። በቃ ይሄ ወጣ ገባ ነገር ነበረ። ሲቀጥል ደግሞ ሬጂስተር ከመደረግ ካለመደረግ ጋር ብቻ ብዙ ችግር ነበርና የተጠቀማቸው የነበሩት እነ ዲዮን ግን እነ ፔድሪን እነ ላሚን ያማል የመጀመሪያ ጨዋታውን ያደረገው በዣቪ ስር ነበረ። እነ ራፊኒያን እነ ሌቫንዶስኪን ራሳቸው ነው የተጠቀመው። ራሱን ቡድኑን እነ ኢኒጎ ማርቲኔዝ ራሱን ቡድኑን ነው ይዞ በሱ አጫወት ልክ እንዲጫወቱ አደረገ። ከፊትነስ አንጻር ከአጫወት ስታይል አንጻር ጥንካሬ እያንዳንዱ ነገር ላይ ሰራበትና ቲሙን ቲም አደረገው። አንደኛው ይሄኛው። ሁለተኛው ደግሞ የሚከላከል ቡድን አይደለም ሃንስ ፍሊክ ይሰራው። እንዲሁም ሃንስ ፍሊክ በጣም ያበዛዋል ነው እንዲሁም የሚባለው ላይክ ሃይ ሪስክ ሃይ ሪዋርድ የሚባለውን ነገር እሱ ደግሞ በጣም ያበዛዋል፣ በጣም ትልቅ ያደርገዋል። ሪስኩ በለጠ ምንድን ነው እስኪባል ድረስ ነበር ሪስክ የሚያበዛ የነበረው። ሃይላይኑን ተመልክታችሁታል። እንደዛ አይነት ሪስክ መውሰድ ማለት በጣም ሊያስቀጣ፣ ቅጣቱን ዘንድሮ እየተመለከትነው ነው የምንገኘው እኮ አይደለ? ባርሴሎና ሃይላይኑ አንዴ ተጠረመሰ ማለት አንዴ እንዴት ሃይላይኑ እንደሚሰራና የሃይላይኑ ድክመት አንዴ ታወቀ ማለት ቀጥታ ጎል ማለት ነው። ምክንያቱም አስቡት ባክፎሩ ሙሉ በሙሉ ከመሃል ሜዳው ትንሽ ፈቀቅ ብሎ ነው ያለው። በስህተት ተጋጣሚ ቡድን ሸውዶት ያንን ሃይላይን አለፉ ማለት የሚፈጠረው ነገር ማወቅ ቀላል ነው። ከበረኛው ጋር ፊት ለፊት መፋጣት ማለት ነው። ግን ደግሞ ሰርቶለትም ነበር። ዝም ብሎ በመላመት አልነበር አይደለ? በግምት አልነበር። በስሌት በቃ በተቀናጀ መንገድ ነበር ያንን ስራ ወይ ደግሞ ያንን ሃይላይን ሲሰሩ የነበሩትና እንዲሁም ለአራት ተከላካይ አይደል ያለው አጠቃላይ በባክፎር ስለሚጫወት አራት ተከላካይ አይደል ያለው። አምስተኛ ተከላካያቸው ማን ነው ቢባል ሃይላይኑ ነበር ይባል ነበር። ኪሊያን ምባፔን እኮ ቀጥ አድርጎ ያቆሙት እነ ኢኒጎ ማርቲኔዝ እነ ፓው ኩባርሲ አልነበሩ፣ እነ ዡል ኩንዴ አልነበሩ። ኦፍሳይድ ትራፕ ነበር አይደል? አምናን አስተውሳለን። በመጀመሪያው ጨዋታው ላይ በላሊጋ የመጀመሪያው ጨዋታ ላይ ካልታታጥኩኝ ከ6 በላይ ኦፍሳይዶች ውስጥ ነው የገባው ራሱ ብቻው። ማሪድም እንደዚሁ ሪከርድ ሰብሮ ነበር። አይ ቲንክ 12 ምናምን አካባቢ ኦፍሳይድ ውስጥ ገብቶ ማለት ነው። ስለዚህ እንደ አንድ ቱል ይጠቀመው ነበር፣ ሲሰራለትም ነበር ተመልክተነው የነበረው ያ መንገድ። ሶ ሃንስ ፍሊክ ይሄን ያለ ሪስክ የሚወስድ አሰልጣኝ ነው እንጂ የሚከላከል አሰልጣኝ አይደለም። በሴንት ጄምስ ፓርኩ ጨዋታ ላይ ግን ሲከላከል ነበር አይደለ? የተጫወተበት መንገድ በጣም ፕራግማቲክ ነበር። ላሚን ያማል ኳስ የነካበት ሞመንቶች በጣም ይቆጠሩ ነበር። ለምንድን ነው ያን ያደረገው? አንደኛ አዌ ማች ነው። ከዚህ በፊት ደጋግሜ እንደምላችሁ አዌ ማች ሆም ኤንድ አዌ ጨዋታዎች ሪል ማተር የሚያደርጉት የቻምፒየንስ ሊግ ምሽቶች ላይ የሀገር ለውጥም ስላለ ማለት ነው። እነዚህ ልጆች በእንግሊዝ ምድር ሄደው ልክ በስፔን በኑ ካምፕኑ እንደሚያጠቁት እናጥቃ ቢሉ በጣም ሪስክ ባለው ሃይላይ እንጫወት ቢሉ ነቅለው እናጥቃ ቢሉ ጉድ ነው የሚሰሩት። ኢቨን ጎልም ተቆጥሮባቸው ነበር ባይዘው እና ባለቀ ሰዓት ላይ ያው ላኪ ነበሩ ብዬ አስባለሁ። ፔናልቲ መገኘቱ ራሱ እንጂ የሚያስቆጥሩበት ቁማና ላይ አልነበረም የነበሩት። ሶ ያን ጊዜ ግን በብልጠት ነው ያለፉት። እንደዛ አልነበረም ይጫወታሉ ተብሎ የተጠበቀው። ተጫወቱና በጣም አሰልቺ የሚባለውን በጣም ፊዚካሊ ሆናቸውት የሚጫወቱትን ትራንዚሽን ላይ በጣም ከባድ የሆኑትን ኒውካስሎችን በሜዳቸው ሄደው 1-1 ያ ማለት ጨዋታውን 0-0 አድርገው ወደ ሜዳቸው ይዞ እንደመምጣት ማለት ነው። በቻምፒየንስ ሊግ 1-1 ማለት 1 ነጥብ የለውም አይደል? ስለዚህ 1-1 ማለት ያንን ጨዋታ 0-0 አድርጎ ወደ ሜዳ ይዞ መምጣት ማለት ነው። ስለዚህ 0-0 አድርገው ወደ ኑ ካምፕኑ ይዞት መጡ ማለት ነው። ከዛ በኋላ ማጥቃቱ የጀመረው ገና እርሊ ነበር።
ገና early on ከዛ በቃ የጎል ዝናብ ጎል መቆጠር ጀመረ። እንደምንም ኒውካስሎች 2-2 የሆነ ውጤት ላይ ደርሰው ነበር። ባርሴሎናዎች ግን ከዛ በኋላ የማቆምን ፍላጎት አላሳዩ። በቃ በተደጋጋሚ ጎል እያስቆጠሩ ሮበርት ሌዋንዶስኪ ራሱ ሳይቀር 2 ጎሎችን ያስቆጠረበትን መንገድ ተመልክተናል። ራፊኒያ አሲስቶቹን አይተናል፣ ምን አይነት ስራዎችን ሲሰራ ነበር። ያገባውን ጎል ያስቆጠረውን ጎል ተመልክተናል። ሌሎቹም ተጫዋቾች እነ ፈርሚን ሎፔዝም ጨምሮ እነ በርናል ያስቆጠሯቸውን ጎሎች ስንመለከት ኒውካስልን በቃ ትራሽ ያደረጓቸው ማለት ይቻላል። ያ በቃ ፊዚካሊ ከባድ ሆነው ቲም ባርሴሎናን በተለይ በሴንት ጄምስ ፓርክ እነ ፔድሪን መሀል ላይ አላሳለፍ ያሉት እነዛ ጉልበተኞቹ ተጫዋቾች በኑካምፕኑ አቅማተው አቅም አንሷቸው ተመለከትናቸው። ብዙ ሰው አልጠበቀም ነበር ይሄንን። ኦፍ ኮርስ ባርሳ ሊያልፍ እንደሚችል ትልቅ ተስፋ ነበር። ኒውካስል በሜዳው ምንም አይነት ማለት ማሸነፍ አልቻለም ነበር። ስለዚህ አዌ ማች ላይ የሆነ ተአምር ይፈልጋል፣ የተለየ ስትሪንግዝ ይፈልጋል ማለት ነው። ያ ስትሪንግዝ ግን አልነበራቸውም እና ባርሴሎና በሚገርም ሁኔታ አሳምኖ እያንዳንዱ የሜዳ ክፍል ላይ ብልጫ አሳይቶ 7 ጎል አስቆጥሮ 2 ጎል ብቻ ነው የተቆጠረበት። ያም 2 ጎል 2-2 እስኪሆኑ ድረስ ነው። ከዛ በኋላ 3-2፣ 4-2፣ 5-2፣ 6-2፣ 7-2 አድርገው በአጠቃላይ በአግሪጌት 8-3 በሆነ ውጤት አሸንፈው ወደ ቀጣይ ዙር ያለፉበትን መንገድ ተመልክተናል። ቀጣይ ደግሞ የሚያደርጉትን ጨዋታ ደግሞ በባርሴሎና በኩል እንመለከታለን። ኒውካስል ግን ወድቋል፣ በዚህ ውድድር ላይ አይሳተፍም፣ ወደ እንግሊዝ ይመለሳል ማለት ነው። ልክ እንደ የትኞቹም የእንግሊዝ ቡድኖች ሁሉ ያው በጊዜ ገና በ16 ውስጥ የተሰናበተ ሌላኛው የእንግሊዝ ክለብ ለመሆን ችሏል። ባርሴሎና ግን በጣም አስደናቂ ምሽትን እንዳሳለፈ ተመልክተናል። ታዲያ የእናንተስ ሀሳብ ምንድን ነው? ስለ ባርሴሎናና ስለ ኒውካስል ጨዋታ ምን ሀሳብ አላችሁ? የፕሪሚየር ሊግ ቡድኖች ደግሞ እየወደቁ ነው፣ በጊዜ እየተሰናበቱ ነው። ቼልሲ በጊዜ የተሰናበተ ቡድን ነው። ቶተናም በጊዜ የተሰናበተ ቡድን ነው። ማንቸስተር ሲቲ በጊዜ የተሰናበተ ቡድን ነው። ኒውካስል ዩናይትድ በጊዜ የተሰናበተ ቡድን ነው። አርሰናል ብቻ ሳይሰናበት ወደ ቀጣዩ ዙር ያለፈበትን መንገድ ተመልክተናል እና ብቸኛ ተወካይ አርሰናል ነው የሆነው። ስለዚህ ከዚህ አንጻር ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።